ቴዲና ያፌት ተፋጠው ይገኛሉ። ያፌት ስለ ቶማስ ጉዳይ ለመጠየቅ ቴዲን ቀጥሮት ነበረ። ከቀጠረውን ቦታ ተነጋግረው እንዲሁም ተገናኝተው የተለያዩ ነገሮችን አውርተዋል። ከእነሱ መካከል ለምን ቶማስ ሲሞት የቀብር ስነስርዓቱ ላይ አንመጣም የሚል ጥያቄ ነበር። ይሁን እንጂ ቴዲ አንተ ምን አገባህ? በማይመለከት ነገር መግባት የለብም። በዛ ላይ ደግሞ እንዴት እኔን መረጥክ? ቶማስ ብዙ ጠላቶችና ወዳጆች አሉት። ስለዚህ ቅድሚያ ለምን የምረጥከው ማለት ጠይቆትም ነበረ። ያፌትም እዚህ ቦታ የቀጠርኩ አንተን ላዳምጥ ሳይሆን ልታዳምጣኝ ነው። ስለዚህ የምነግረን ነገር እያንዳንዱ ተግብር በማለት ነበር ሀሳብ የሰጠው። በሌላ በኩል ያፌት በሉልም አንተ ሞኝና ጅል አትሁን፣ እናት እኮ አባትን የገባችው ለገንዘብ ስትል ነው እንጂ ወደው አይደለም። ስለዚህ ሁሉን ነገር ሀብትን እያንዳንዱ መንከባከብና መጠበቅ ያንተ ኃላፊነት ነው በማለት ይነግረዋል። በሉል ጅል የሚለው ስድብ ስለተደጋገምበት ቆይ ግን አጎቴ አላማህና ሀሳብ ምንድን ነው? ከዚህ በፊት እኮ ስለ ገንዘብ ምንም አይነት ሀሳብም ሆነ ግንዛቤም የለም ነበር። አሁን ምን ተገኝቶ ነው ሀሳቡ ሁሉ ገንዘብ ገንዘብ የሆነ ይለዋል። ያፌትም ሞኝ አትሆን እንደነገርኩ ነው ብልጥውን በማለት ዝም ይላል። በሌላ በኩል እንግዲህ መሲ ሌባ ለመባልና ከዛ ቤት ለመባረር የታቀደላትን እቅድ ድል ነስታለች። ሄለን ያንን ሻንጣ ካልፈተሽኩ ማለት ከራሷ ጋር እና ከሌሎቿ እንዲሁም ደግሞ መላ ቤተሰቡ ፊት ልታዋርዳቸው የተነበሩትን የአይንዬም ቤተሰቦች በመፈተሽ ላይ ያለች። እንግዲህ ሻንጣውን መሲ ታይ ይሄ ነገር ይቅርብሽ ብትላት እንዲሁ በሉል ኑኑ ራሱ በራሴ እርግጠኛ ነኝ ምንም ነገር ያልወሰድኩም ብላ ስላሰበች ሻንጣው እንዲፈተሽ ፈቅዳ ነበረ። ይሁን እንጂ ሄለን ምንም ነገር ካልተገኘባችሁ ራሴ ይቅርታ ጠይቃለሁ ማለት ሻንጣውን መፈተሽ ጀመረች። ከፈተሸችም በኋላ እንግዲህ ምንም አይነት ነገር ስላላገኘች እንዴ ኤልሹ እርግጠኛ ነች ግን ክላስ ወይ ብቻ ሻንጣ ነው ያለው በማለት ጠየቀቻት። ኑኑ አዎ አለች። እሺ በሉልም እንግዲህ እማዬ በጣም ያሳዝናል፣ ነግሬሽ ነበረ እኮ ቀድሜ እንደዚህ ማድረግ አልነበረብሽም በማለት ሀሳቡን ይነግራታል። ይሁን እንጂ ይቅርታ በማለት ጉዳዩን ቀለል አድርጋ አሳልፈዋለች። አይንዬም ልቧ ተሰብሯል። እንዴት ቢሆን ነው ግን እንደዚህ የጠረጠረችን? እኔ አንድም ቀን ሄለንዬን እንደዛ አስቤያት አላውቅም በማለት ለልጆቿ ወደ መኝታ ክፍል ከሄደች በኋላ ማሰብ ጀመረች። አይ መሲ እኔ ነግሬሻለሁ እኮ እማዬ፣ ሲጀመር አንድ ሰው ያለኛ ፍላጎትና ፈቃድ እንዲሁም ያለኛ ምንም አይነት ጥያቄ ነው ሳትጠይቀን ሻንጣ ሄዳ መፈለግ የፈለገችው እና የፈተሸችው። ስለዚህ ይህ ማለት ደግሞ ከቤት ያውጡልኝ ማለት ነው እና ይዞሽ እያሉ ልጆቿ ለማጽናናት ሞከሩ። አይንዬም እንግዲህ ልጆች እናንተ ከመቼው ነው ግን የበሰላችሁ በማለት ምክራቸውን ሰምታ በጣም ተደሰተች። መሲም ቀበል አደረገችና አዎ እኛ እኮ በስለናል፣ አድገናል። ደግሞ ታውቂያለሽ ከዚህ ቤት አንድ ቀን እንወጣና ምናልባትም እንደዚህ ለግድግዳ ጌጣቸው የሆነ ጌጣጌጥ ገዝተንኛል ልናበረክት እንችላለን። እናት ታስቢ ይላሉ። እናታቸው ካለችበት ድብርት ለማውጣት ምክንያት እንዲሁም ሰበብ ሰጥተዋል ነበረ። ታዱም እየተመለከተቻቸው ወይኔ ልጆች ለካ እንደዚህ በስላችኋል ስትላቸው አይ ልጆችሽ እኮ ከመብሰል አንሰው አረዋል አለች። አንቺም እኮ የኔ ድንቡሽ በጣም ነው የበሰልሽው፣ ካፍሽ የሚወጡ ቃላቶች በጣም ብልጥና ብስል ናቸው አለች። አይ በምን እድሌ ታዲያ ምን ዋጋ አለው ያ ልጅሽ መቼ ይወደኛል አለች በልቧ። መሲም ቀበል አረገችና ታዱ በማለት ጓደኛዋን ገልመጥ ታረጋታለች። ይሁን እንጂ ታዱም ነቃችና ማለት ያው መሲ ናት በቃ ምንም እኮ እያስወራችኝ አይደለም አፋፌን የምትለኝ አለቻት። እናትም እንግዲህ ስማ እኮ የጓደኛ ጌጡ ነው አፋፍ ማለት ያለ ነገር ነውና ተጫወቱ ብላ ዝም አለቻቸው። በሌላ በኩል እንግዲህ መሲ በጧት ተነስታ ቤቷን እያጸዳዳች እንዲሁም ስራ እየሰራች ነው። ምኑም ለማገዝ ሞክራለች። ምኑም በጧት ተነሳችና እህቴ በሰላም ነው የተነሳሽው ስትላት በሰላም ነው እና ይኸውልሽ ላግዝሽ ነበር የመጣሁት። ኧረ ምንም ስራ የለኝም ሂጂ ተኝ አለቻት። አይ ችግር የለውም። እንደዚህ እያወሩ እያለ በሉል በጧቱ ይነሳል። በሉልም ደህና አደራችሁ ካላቸውም በኋላ በጣም ደህና ነን ብለው ስራ ቦታ ሊሄድ ነበር። ግን እናታችሁን አንዴ የተጠሩልኝ እሺ በማለት መሲ ለመጥራት ሄደች። ኑኑም እንግዲህ ቆም ብላ ማውራት ጀመረች። ይኸውልሽ ማታ በተፈጠረው ነገር በጣም አዝነሻል አይደለ አላት። አዎ ግን
ብዙም አይደለም። ይኸውልሽ እኔ ደስተኛ አርግሻለሁ። በእኔ ደግሞ ልትደሰሽ ነው እንጂ የሚገባ ልትከፊ አይገባም። እመኝኝ እያለ እንግዲህ በሉል እንድታምነው እያደረገ ነው። ኑኑም እንግዲህ እሺ ግን እንዴት ነው አንተን ማምን እንዴት ነው ልታስደስተኝ የምችለው በማለት ጠይቀዋለች። እንግዲህ እንዴት አድርጎ ነው ሊያስደስታት የሚችለው አብረን የምናይ ይሆናል። በሌላ በኩል እንግዲህ መሲ እኔ እናንተ ብቻችን ማውራት አለብን በማለት እህቷን ይቅርታ እንዴት አይንትልና ለሁለታቸው ቁጭ ብሎ ማውራት ይጀምራሉ። ይኸውልህ አንተ እንደ እህት ስለምታይኝ ታከብረኛለህ አይደል? እና ይኸውልህ ከእህቴ በጣም ራቅ። ምንድን ነው አሳማኝ ምክንያት ካልሰጠሽኝ እኔ መራቅ የለብኝም በማለት ይመልስላታል። ይኸውልህ አዲሷ ልጅ ምን ናት? አዲሷ ልጅ ምንም አይደለችም፣ በዛ ላይ አላቃትም በማለት ነበር የመለሰው። እሺ ኑኑስ? ኑኑ በማለት ጸጥ ይላል። አየህ አይደል እህትዬ ደግሞ ኑኑን ከአንተ ጋር ስታይ እንደውም ስትቀራረቡ በጣም ደስ አይላት፣ ብትርቅ የተሻለ ነው ብላ ያን መሲ የሰጠቻትን ጌጣጌጥ ታመጥና ለበሉል ትሰጠዋለች። መሲ በእርግጥ ጥሩ ስራ ነው የሰራችው። ለበሉል መስጠቷ ደግሞ ትልቅ ነገር ነው። በሉል የራሱን ምክንያት ተጠቅሞ ወደ ቁም ሳጥኗ ሊያስገባላት ይችላል፣ ምክንያቱም እናቱ ስለሆነች። ይሄ ደግሞ የት መጣ? እኔ አላቅም። ይኸውልህ ኑኑን እዚህ ቤት ሊያባርራትና አደጋ ላይ ሊጥላት ያሰበ ሰው አለ። ይህ ደግሞ ይኸው ማስረጃ ነው። ማታ ከሻንጣዋ ነበረና አውጥተው ነው ደብቀው በማለት ነገረችው። እሺ በማለት እንግዲህ ይዞት ይሄዳል። ለማንኛውም እናታቸው መጣችና ወደ ውጭ ወጣ ይላሉ። መጣሽ እንዴ? በቃ መሄድ አለብን ይሉና ተያይዘው ይሄዳሉ። ከሄዱም በኋላ እንግዲህ በሉል ቤት ነው የገዛላት። ይኸውልሽ አይንዬ ይህ ቤት ያንቺና የልጆችሽ መኖሪያ ነው፣ ግን ኑኑን እዛ ቤት እንዳታስወጫት። ምክንያቱም በጣም ቆንጆ አይምሮና ፈጣን አይምሮ ስላላት ትምህርቷን ተምራ የራሷን ነገር መኖር አለባት እንጂ መውጣት የለባትም አደራሽን በማለት ያሳስባታል። ይሁን እንጂ አንተ ካልክ ምንም ችግር የለም እሺ በማለት ሀሳቡን ተቀበለችው። ቤቱን ስለገዛላቸው በሙሉ ያለ የሌለ ምርቃት ነበር የመረቀችው። እሺ በማለት እንግዲህ ሁለታቸውም ወደ ቤት ይመለሳሉ። ቴዲና ያፌትም ተፋጠዋል። ቴዲ ለምን ጠራኝ በማለት እንግዲህ ይጠይቀዋል። እኔ እንዳንተ ብዙ ጊዜ የለኝም፣ ስለዚህ የመጣበትን ሀሳብና አላማ ተናገር፣ ከዛ በኋላ ሄዳለሁ በማለት ቴዲ ብድቅ ሊል ስል ተቀመጥ፣ ሲጀመር እኔ ጠራቻ እኔ ቁጭ ብዬ እዚህ ጋር ጥላይ መሄድ የለብን በማለት ነበር የመለሰለት። ስለ አንተ ሁሉም ነገር አጣርቻለሁ፣ ቶማስ ከስራ እንደቀጠረ ሁሉ ሰምቻለሁ እና እንዴት ነው የዛን ቀን የቀብሩለታል ለምን አንተ አትገኝም በማለት ጠይቀው፣ በእርግጥ የራሴ ምክንያት ነበረኝ እዛ የማልመጣበት በማለት ሰበቡን ደረደረለት። ያሳማኝ አይሆንም፣ ለማንኛውም እኔ ስመጣ ጥላይ መነሳት የለብም እና ለምን አብረን አንሰራም በማለት ያፌት ለቴዲ ጥያቄ ያቀረበ። ቴዲም መጀመሪያ እኔ ስራውን ሳልሰማ ከአንተ ጋር የሚሰራው ነገር የለኝም በማለት ጥሎት ይነሳል። ያፌትም ይኸውልህ መጀመሪያ ያስብበት ጊዜ እሰጣለሁ ከዛ እደውልልሃለሁ ይለዋል። በሉልም እንግዲህ አጎቱ ደውሎለት ስለነበረ ያገኘዋል። ምንድን ነው አጎቴ የጠራኝ? እኔ ገንዘብና ሀብትን በጥንቃቄ ያዝ ብዬ ነበረ እና እናቴ የት እንዳለች ታውቃለህ አሁን ይለዋል። አላቅም ጅል አትሆን እያለ መደጋገም ጀመረ። ጅል ጅል እያለ ሲሰድበው እንግዲህ በሉል ጸጥ ነበር ያለ አጎቱ ስለሆነ። በሌላ በኩል እንግዲህ አዶናይ ሰክሮ ስለገባ ማታ በጣም ሲዝት እንዳልነበረ ሁሉ በጧት ተነስቶ ይቅርታ ጠይቋል። ማታ በጣም ብዙ ነገሮችን ተናግሮ ነበረ። በሉልን ሳይቀር እንግዲህ አንተ አስመሳይ ነህ፣ አትንኩኝ፣ እራሴ ተነስቼ እሄዳለሁ በማለት እንግዲህ አዋርዷቸውም ነበር። በሉልም እንግዲህ ተከትየው ብሄድ አሁን በጣም ሌላ ችግር ነው የሚመጣብኝ፣ ስለዚህ ልተወው፣ ጠዋት አናግራለሁ በማለት እንግዲህ ተውታል። በጠዋትም እንግዲህ ለሄለን ይኸውልሽ ማታ በተፈጠረው ነገር ይቅርታ እና ወደ ቤት መመለስ አለብኝ፣ እዚህ ስራ ያለኝ ነገር በቃ አልቆልኛል ይላታል። እንዴ ቶማስ የለም ብለህ ነው የምትሄደው? እኛም እኮ ቤተሰብ ነን፣ እንዳትሄድ ሲጀመር ኤልሹ ወደ ትምህርት እንድገባ ጠይቃት፣ አስጠናት፣ አስተምረት ትለዋለች። እሱም እሺ ማለት እንግዲህ ወደ ኤልሹ ይሄዳል። ኤልሹም እንግዲህ በጣም ስለምትወደው አዶናይ ምናምን እያለች እያቆላመጠች መጥራቷን አልተወችም። ይሁን እንጂ በቃ ደክሞኛል ልተኛ፣ አንቺም ወደ ትምህርት መግባት አለብሽ በማለት ነገራት። ኤልሹ እኔም እንዳንተ ልክ በጠጣ አንድ ቀን በማለት መለሰችለት። በጭራሽ ይህንን መጠጣትማ የለብሽም፣ በስህተት እንኳን እንዳትቀምሹ ይላታል። እሺ በማለት እንግዲህ ለምን አትወደኝም እያለች በልቧ ማሰብ ጀመረች። አጎቱና በሉልም እንግዲህ ከተገናኙ በኋላ ይኸውልህ እናት እዚህ ጋር ናት በማለት ወስዶ ያሳየዋል። እናቱንም ካየ በኋላ ታውቃለህ
እናት አባትን አትወደውም። ሲጀመር ለገንዘብ ብላን አይጠምደችው። አሁን ደግሞ ያው አባት የለም እና ሌላ ወንድ እያጠመደች ነው ይለዋል። እንደዛማ ሊሆን አይችልም በጭራሽ በማለት በሉል ለማመን አልፈለገም። ወዲያውኑ ስልክ ደወለላት። የት ነሽ? ስራ ቦታ መጥቼ ነበር እኮ የለሽም። ውሸት ወሸች ማለት አባቴ ከሚሰራበት ትለዋለች ተመልሳ። ወዲያውኑ በሉል ይናደድና ፊት ለፊት ለመሄድ ይወስናል። በዚህ የተነሳ ግን ያፌት ደስተኛ አልነበረም። ፊት ለፊቷ ሄዶ ሊጋፈጣት እንዲፈቅድ አልነበረም። ይሁን እንጂ በሉል ግን አጎቴ ልቀቀኝ በማለት ከደወለለት በኋላ ስልክ ሰተት ብሎ ነበረ ፊት ለፊቷ ሄደው። ያፌት ግን በጣም ተናዶ ስለነበረ ወይኔ ሞኝ የሆነ ልጅ ለምንድን ነው ሄደ በማለት ወዲያውኑ ነበር የተሰወረ። ምክንያቱም ከዛ አካባቢ ካየችው በእሱ ምክንያት እንደመጣና በሉል እዛ ቦታ እንዴት እንደመጣ እያንዳንዱ ነገር ቴዲና ሄለን ስለሚያውቁ ይሰወራል። ሄለንም እንግዲህ የቶማስን ገዳይ ማወቅ እፈልጋለሁ እያለች ከቴዲ ጋር እንግዲህ በድርድር ላይ ናት። ቴዲ ምን አይነት አስመሳይ ሰውነች ግን አንቺ! አንድ ሰው ከወደድሽ ወደድሽው ነው ሙችለት፣ ካልወደድሽው ደግሞ ራቂለት ይላታል። ቴዲ እስኪ አትፈላሰፍብኝ፣ በተለያየ ስልክ የሚያስፈራራኝ ሰው አለ፣ ቴክስት ምልክልኝ ሰው አለ፣ እሱ ሰው ማን ነው በማለት ነበር የጠየቀችው። ገዳዩን ማወቅ ትፈልጋለች። ይሁን እንጂ በሉልም ፊት ለፊቱ የተወድቅን ይላል። ሁሉም ግራ ገብት ብሏቸው ተደናግጠውም ነበረ። ሄለን ምን ልትመልስ ትችላለች? የዛሬ ቪዲዮችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።